ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መጋቢት 22 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን መንግስት በመካከለኛው ምስራቅ ጦርነት ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ያላቸውን ውሳኔዎችን ይፋ ማድረጉን፣ ኢትዮጵያና ሩሲያ በኒውክሌር ኃይል ልማት ላይ ስትራቴጂካዊ ፍኖተ ካርታ መፈራረማቸው መገለጹን፣ እንዲሁም ደግሞ የታጣቂዎች የሰላም አማራጭን መቀበል ለአማራ ክልል ሰላም አስተዋጽኦ እንዳለው የመከላከያ ሰራዊት አዛዥ መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። መንግስት በመካከለኛው ምስራቅ ጦርነት ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ያላቸውን ውሳኔዎች ይፋ አደረገ። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ማሳለፉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። ሚኒስትሩ የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙንም ይፋ አድርገዋል። በጦርነቱ አለመረጋጋቱ ምክንያት በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊ ሊትር ወደ 4.5 ሚሊ ሊትር ዝቅ ማለቱንም ጠቁመዋል። መንግስት የተፈጠረውን የአቅርቦት እጥረት ለመቅረፍና ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዳይገቱ ነዳጅን ከተጓዳኝ ገበያ ስለሚገዛና የዓለም የነዳጅ ዋጋ በመጨመሩ ምክንያትም በ3 እጥፍ ዋጋ እየገዛ ለማቅረብ መገደዱን ሚኒስትሩ አስረድተዋል። መንግስት የዜጎችን ኑሮ ለመታደግ በአሁኑ ወቅትም በነጭ ናፍጣ ላይ በ1 ሊትር 95 ብር በቤንዚን ላይ ደግሞ 42 ብር ድጎማ እያደረገ ይገኛል ነው ያሉት። እስካሁን 262 ቢሊዮን ብር ገደማ ድጎማ የተደረገ ሲሆን በየወሩም ከ15 እስከ 20 ቢሊዮን ብር ድጎማ እየተመደበ መሆኑን ጠቅሰዋል። በነዳጅ አቅርቦት እጥረት ሳቢያ የሚፈጠርን ጫና ለመቀነስ መንግስት ቅድሚያ የሚሰጣቸውን ተሽከርካሪዎች በተመለከተም ውሳኔ ያሳልፋል። በየማደያዎቹ የሚተገበር ነዳጅ አጠቃቀም ቅደም ተከተል ለይተናል። ሁለተኛው ውሳኔያችን ይህ ማለት ከዛሬ ጀምሮ የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችም፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። 4ኛ ላይ የገቢና የውጭ ምርት፣ የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። 5ኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በ6ኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች፣ ሀገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በ6ኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በ7ኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ኢትዮጵያና ሩሲያ በኒውክሌር ኃይል ልማት ላይ ስትራቴጂካዊ ፍኖተ ካርታ መፈራረማቸው ተገለጸ። የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበ ከሩሲያ ሮሳቶም ስቴት ኮርፖሬሽን ምክትል ዋና ዳይሬክተር ኒኮላይ ስፓሲኪ ጋር በጽህፈት ቤታቸው ስትራቴጂካዊ ውይይት አድርገዋል። ይህ ወሳኝ የተባለው ውይይት በዋናነት ያተኮረው በኢትዮጵያና በሩሲያ መካከል የኒውክሌር ኃይልን ለሰላማዊ ዓላማ ለመጠቀም በመስከረም ወር የተፈረመውን ስምምነት በተጨባጭ ተግባራዊ ለማድረግ በሚቻልባቸው መንገዶች ላይ ያተኮረ ነው ተብሏል። በኢትዮጵያና በሩሲያ መካከል የተደረሰው የኒውክሌር አጋርነት ስምምነት የህግ ማዕቀፎችን በመዘርጋት መሰረተ ልማቶችን በመገንባትና የሰለጠነ የሰው ኃይል በማፍራት የሀገሪቱን የኢነርጂ አቅም ለማሳደግ ያለመ መሆኑን ተገልጿል። ይህ ስምምነት ከንጹህ ኃይል አቅርቦት ባለፈ የኒውክሌር ቴክኖሎጂን
ለዘመናዊ ሕክምናና ለግብርና ምርታማነት በመጠቀም የዜጎችን ተጠቃሚነት የሚያረጋግጥ ሲሆን ዓለም አቀፍ የደህንነት መስፈርቶችን በጠበቀ መልኩ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ያሸጋግራል። በውይይቱ ማጠቃለያ ላይ በሁለቱ ወገኖች መካከል የወደፊት የስራ አቅጣጫን የሚያመለክት የጋራ ፍኖተ ካርታ ወይም ሮድማፕ የፊርማ ስነ ስርዓት ተካሂዷል። ስምምነቱ በሮሳቶምና በኢትዮጵያ የኒውክሌር ኃይል ኮሚሽን መካከል የተፈረመ ሲሆን ይህ ሰነድ የኒውክሌር ኃይል ፕሮጀክቶችን በተጨባጭ ወደ ስራ ለማስገባት የሚያስችል ዝርዝር የድርጊት መርሃ ግብር መሆኑን ከኢትዮጵያ ኒውክሌር ኃይል ኮሚሽን ያገኘነው መረጃ ያመለክታል። ፍኖተ ካርታው የኢትዮጵያን የኒውክሌር ኃይል ጉዞ ከእቅድ ወደ ተግባር የሚያሸጋግር ታሪካዊ እርምጃ ነው ተብሏል። የታጣቂዎች የሰላም አማራጭን መቀበል ለአማራ ክልል ሰላም አስተዋጽኦ እንዳለው የመከላከያ ሰራዊት አዛዥ ተናገሩ። በሰሜን ወሎ ዞን ላስታና አካባቢው በትጥቅ ትግል የነበረው ፍቅሩ ሙሉዬና ጓደኞቹ የሰላም አማራጭን መቀበላቸው ትናንት ከተገለጸ በኋላ ንግግር አድርገዋል። በአቀባበል ስነ ስርዓቱ ላይ የተገኙት በሀገር መከላከያ ሰራዊት የ13ኛ እዝ አዛዥ ሜጀር ጀነራል ተስፋዬ አያሌው በጫካ የሚገኙ ታጣቂዎች በሰላም እንዲገቡ ተደጋጋሚ የሰላም ጥሪ ሲቀርብ መቆየቱን ተናግረው ፍቅሩ ሙሉዬና ጓደኞቹ የሰላም ጥሪውን መቀበላቸውንና የፍቅሩ ተከታዮችም እንደሚመጡ ይጠበቃል ብለዋል። ፍቅሩ በሀገር መከላከያ ውስጥ እንደነበርም ያስታውሱት አዛዡ የአማራ ሕዝብ ከዚህ በኋላ የጦርነት ቀጠና መሆን የለበትም ሲሉ ተናግረዋል። ቀደም ብሎ መንግስት የሰላም ጥሪ አስተላልፎ በጫካ ያሉ ወንድሞቻችን በሰላም እንዲገቡ ጥሪ መተላለፉ ይታወቃል። ይህን ጥሪ መነሻ በማድረግ ይኸው ዛሬ እግዚአብሔር አሳክቶት በሰላም ወደ ቀያቸው ተመልሰዋል። ከዚህ በኋላም ያው ሌሎችም የሱ ጓደኞች እንደሚከተሉ እንደሚመጡ ታሳቢ በማድረግ እንኳን ደህና መጣ ፍቅሩ ማለት እፈልጋለሁ። ፍቅሩ ቀደም ብሎ እኛ ጋር መከላከያ ውስጥ የነበረ የምናውቀው ወንድማችን ነው። የአማራ ሕዝብ ከዚህ በኋላ የጦርነት ቀጠና መሆን የለበትም፣ ሰላም እንፍጠር በሚሉ ምክክሮች ተግባብቶ ተስማምቶ ሰላም ፈልጎ በመምጣቱ አሁንም በድጋሚ እንኳን ደህና መጣ ማለት ፈልጋለሁ። የሰላም አማራጭን የተቀበለው ፍቅሩ ሙሉዬ በታጣቂዎች አደረጃጀት የኮር አዛዥ ሆኖ መቆየቱን ተናግረዋል። የአማራ ሕዝብ ተጨናንቋል ብለን ወደ ትግል ሜዳ ወጥተን ነበር ያለው ፍቅሩ በትግሉ ሜዳ ለገንዘብ ጭምር የወጡ ሰዎች እንዳሉም ገልጸዋል። ወደ ትግል ስወጣ ማንም አስገድዶኝ አይደለም የወጣሁት፣ ትክክለኛ ትግል ያለ መስሎ ነበር። ነገር ግን ትግሉ የአማራን ሕዝብ በኢኮኖሚ የሚያደቅና በደህንነት አረንቋ የሚዘፍቅ ነው ብለዋል። የትጥቅ ትግሉ የአማራን ሕዝብ በኢኮኖሚ አድቅቆታል ያለው ታጣቂው ሌሎች ታጣቂዎችም የሰላም አማራጭን እንዲቀበሉ ጥሪ አቅርበዋል። ፍቅሩ ሙሉዬ ይባላል። ቢያንስ ከ8 እና ከ7 ወንድሞች በላይ ገብር ያለው በዚህ ትግል ላይ ማንም አስገድዶኝ ሳይሆን በፍላጎት ነው የወጣሁት። ስወጣ ግን ትክክለኛ ትግል ያለ መስሎኝ ነበር። እውነት ያዘለ ትግል መስሎኝ ነበር። ግን ከገባን በኋላ ይህን ትግል ከጀመርነው በኋላ የአማራ ማህበረሰብ እንኳን ነፃ እናወጣው ቆርጦ በኢኮኖሚ እያደቀቅን በኢኮኖሚ እያዳከምን ነው። ዛም አልፎ ደግሞ በድህነት አረንቋ ተዘፍቆ እየታየ ይገኛል ማለት ነው የአማራ ማህበረሰብ። ያም ካልነ ደግሞ ለምሳሌ ወልቃይትን፣ ራያን የተሸጡበት ምክንያት አለ። ሁለተኛ ደግሞ አማራን ሲበድል የነበረው ከዚህ በፊት ሲበድል የነበረው አካል አሁን ደግሞ ያ አካል አማራን አግዛለሁ ከአማራ ጎን ነኝ ብሎ ተሰልፎ እዋጋለሁ የሚል አካል አለ። ግን በጠቅላላ ትግሉ ተሽጧል። ስለዚህ እኛ ወደዚህ ስንመጣ እጅ ሰተን ሳይሆን ስንወጣም በፍላጎት ነው የወጣ ነው ለመታገል። ስንመጣም በፍላጎት ነው የመጣ ነው። መንግስት ያስቀመጠው የሰላም ጥሪ ተቀብለን፣ ስለዚህ ሁሉም ሰው ሰላምን ተቀብሎ የሰላም ጥሪን ተቀብሎ ወደ ሰላም እንዲመጣ አስተላልፋለሁ ማለት ነው። ስለዚህ ሁሉም ሰው ቢሆን ይሄ እንደዚህ ያልኩበት ምክንያት አለኝ። ትግሉ ከተጀመረ 3 አመት ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣንም። ሁሉም በየጎጥ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እኔ ነው ትግል አለ ብዬ ወጥቻለሁ፣ እየታገልኩ ነው የነበረው። ሁለተኛ ደግሞ ትናንትና ኢትዮጵያ እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 አመት አገልግያታለሁ ኢትዮጵያን ማለት ነው። ደምችላታለሁ፣ ቆስያላታለሁ። እዛም አልፎ ደግሞ በክብር ነው የወጣሁት። እዛ አልፎ ግን ያው
አማራ ተበደለ ሲባል የመውጣት ሂደት ነበር። የበደልነው ግን እኛ ነን ማለት ነው። ስለዚህ ጦርነት ለማንም አይበጅም፣ ለማንም አይጠቅም። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ ከተማ 02 አካባቢ 19 ሰዎች ያሳፈረ መኪና በደረሰበት ከባድ አደጋ የ3 ሰዎች ህይወት ማለፉን የኦሮሚያ ክልላዊ መንግስት በክልሉ ሰላምና ጸጥታ እንዲሰፍን ለማድረግ ለየትኛውም ነገር ዝግጁ ነው ሲሉ አቶ ሽመልስ አብዲሳ መናገራቸውን ጨምሮ ሌሎች ዜናዎችን ዳሩሰላም ተሸመ እንደሚከተለው ታቀርባቸዋለች። የኦሮሚያ ክልላዊ መንግስት በክልሉ ሰላምና ጸጥታ እንዲሰፍን ለማድረግ ለየትኛውም ነገር ዝግጁ ነው ሲሉ አቶ ሽመልስ አብዲሳ ተናገሩ። በኦሮሚያ ክልል ከሚገኙ ከተለያዩ አካባቢዎች የተውጣጡ ወጣቶችን ያሳተፈ የሰላም ኮንፈረንስ ላለፉት ቀናት በቢሾፍቱ ከተማ ተካሂዷል። የመድረኩ አዘጋጆች በኦሮሚያ ክልል የተለያዩ የፖለቲካ አመለካከት ያላቸው ነገር ግን በክልሉ ንጹሃን ማህበረሰብን ለከፍተኛ ችግር እየዳረገው የግጭት ዳፋ ያሳሰባቸው መሆናቸው ተገልጿል። በወንድማማቾች መካከል መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መፈክር የተዘጋጀው የዚህ ጉባኤ ትልቁ ዓላማ በኦሮሚያ ክልል ያለው ግድያ ቆሞ መረጋጋት እንዲፈጠር ጥሪ ማቅረብ እንደሆነም ታውቋል። በመርሃ ግብሩ የማጠቃለያ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በኦሮሞ ወጣቶች የተጀመረውን ይህን እንቅስቃሴ በታሪክ የሚዘከር ነው ብለውታል። የኦሮሞ ትግል አሁን ላይ የመገዳደል ምዕራፍን ዘግቶ ወደ ቀጣይ እርምጃ መሸጋገር ይኖርበታል ያሉት አቶ ሽመልስ አብዲሳ ትግላችን አሁን የደረሰበት ደረጃ እጅግ ወሳኝ ነው ሲሉ መግለጻቸውን ከክልሉ ፕሬዝዳንት ጽህፈት ቤት ያገኘነው መረጃ ያመለክታል። ርዕሰ መስተዳድሩ በአሁኑ ወቅት ለኦሮሞ እታገልለታለሁ የሚል የትኛውም የፖለቲካ ድርጅት ህዝቡን በትምህርት ማብቃትና ጠንካራ ስርዓት መገንባት ላይ ማተኮር ይጠበቅበታል በማለትም አብራርተዋል። አቶ ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት በክልሉ ሰላምና ጸጥታ እንዲሰፍን የሚችለውን ሁሉ ለማድረግ ዝግጁ ነው ማለታቸውንም ዘገባው አመልክቷል። የኦሮሞን ህዝብ ቀዬ ወደ ሰላም ለመመለስ መንግስት ለየትኛውም ነገር ዝግጁ ነው ያሉት ርዕሰ መስተዳድሩ እናም መንግስት በሰላማዊ መንገድ ይህን ነገር ለመፍታት ዝግጁነት አለው፣ ከሰላማዊ መንገድ ውጪም አይጠናቀቅም ብለዋል። ወንድማማቾች መገዳደል የለባቸውም፣ የመሳሪያ ድምጽ መዘጋት አለበት ሲሉም በዝግጅቱ ወቅት ተናግረዋል። በአዲስ አበባ ኮተቤ 02 አካባቢ 19 ሰዎችን ያሳፈረ መኪና በደረሰበት ከባድ አደጋ የ3 ሰዎች ህይወት አለፈ። በአዲስ አበባ የካ ክፍለ ከተማ ኮተቤ 02 መስመር በተለምዶ አንቆርጫ ተብሎ በሚጠራው ቁልቁለት ላይ በተከሰተ የትራፊክ አደጋ በሰውና በንብረት ላይ ከባድ ጉዳት መድረሱ ተገልጿል። የጉዞ መነሻውን ከእንቆርጫ ወደ ላምበረት ያደረገው የህዝብ ማመላለሻ ሚኒባስ 19 ሰዎችን ጭኖ በተጠቀሰው ቦታ ቁልቁለቱን በመጓዝ ላይ ሳለ ባጋጠመው የመገልበጥ አደጋ ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአደጋው በሁለት ወንዶችና አንድ ሴት በአጠቃላይ በ3 ሰዎች ላይ የሞት አደጋ መድረሱ የተገለጸ ሲሆን አሽከርካሪውን ጨምሮ በ16 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱ ተጠቁሟል። በአደጋው ጉዳት የደረሰባቸው ተሳፋሪዎች የሕክምና እርዳታ እየተደረገላቸው የሚገኝ ሲሆን የአደጋው መንስኤም እየተጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እስራኤል በሽብርተኝነት በተከሰሱ ፍልስጤማውያን ላይ የሞት ቅጣት የሚደነግገውን አዲስ ሕግ አጸደቀች። የእስራኤል ፓርላማ ከባድ የሽብር ጥቃቶችን ፈጽመዋል ተብለው በሚፈረድባቸው ፍልስጤማውያን ላይ በቀጥታ የሞት ቅጣት እንዲፈጸም የሚያዝ አዲስ ሕግ አጽድቋል። ይህ ሕግ በዓለም አቀፉ ማህበረሰብና በተቃዋሚዎች ዘንድ ከፍተኛ ውዝግብን አስነስቷል። ሕጉ በእስራኤል ወታደራዊ ፍርድ ቤቶች የሽብርተኝነት ድርጊቶች ተብለው የሚታሰቡ ከባድ ጥቃቶችን ፈጽመዋል ተብለው የተፈረደባቸው ፍልስጤማውያን እስከ 180 ቀናት ሊራዘም የሚችል ሆኖ በ90 ቀናት ውስጥ በስቅላት እንደሚቀጡ እንደሚደነግግ ተገልጿል። በንድፈ ሀሳብ ደረጃ በህጉ መሰረት አይሁድ እስራኤላውያንም ቅጣቱ ሊፈጸምባቸው ቢችልም በተግባር ግን ተፈጻሚ የማይሆንባቸው ሲሆን የሞት ቅጣት ሊፈጸም የሚችለው የጥቃቱ ዓላማ የእስራኤልን መንግስት ህልውና ውድቅ ለማድረግ ከሆነ ብቻ ነውም ተብሏል። ህጉ እንዲጸድቅ ከፍተኛ ግፊት ሲያደርጉ የቆዩት የብሔራዊ ደህንነት ሚኒስትር ኢታማር ቤን ጋቪር መሆናቸውም ተገልጿል። ህጉ ከጸደቀ በኋላ ባስተላለፉት መልእክት ቃላችንን ጠብቀናል ሲሉም ተናግረዋል። የህጉ ደጋፊዎችም ከዚህ ቀደም በእስር ቤት የቆዩ ጥቂት ግለሰቦች በስምምነት ተፈተው ተመልሰው ጥቃት ሲፈጽሙ ስለታዩ የሞት ቅጣት እንዲህ ያለውን የሽብር ዑደት ለመስበር አስፈላጊ ነው ብለዋል። በሌላ በኩል የተቃዋሚ ዲሞክራቶች ፓርቲ መሪ ያይር ጎላን ህጉን ለፖለቲካ ተወዳጅነት የተደረገ አላስፈላጊ እርምጃ ሲሉ የገለጹት ሲሆን እስራኤልን ለዓለም አቀፍ ማዕቀብ ሊዳርጋት ይችላልም ብለዋል። የፍልስጤም ባለስልጣን ህጉን በዘፈቀደ የሚፈጸም ግድያን ህጋዊ ማድረግ ሲል ኮንኖታል። ሐማስ
በበኩሉ ደግሞ ዓለም አቀፉ ማህበረሰብ በእስር ላይ ያሉ ፍልስጤማውያንን ጥበቃ እንዲያደርግ ጥሪ አቅርቧል። የእስራኤል የሲቪል መብቶች ማህበር ህገ መንግስታዊ ያልሆነና አድሎ የተሞላበት መሆኑን በመጥቀስ ለጠቅላይ ፍርድ ቤት አቤቱታ አቅርቧል። ጠቅላይ ፍርድ ቤቱ በህጉ ላይ የሚቀርበውን ክርክር ይሰማል ተብሎም ይጠበቃል። በዝርዝር ወደ ያዝነ መረጃ ስናልፍ ደግሞ ኢራን በአረብ ሀገራት ላይ የምትፈጽመው ጥቃት በአሜሪካ ኃይሎች ላይ ያነጣጠረ መሆኑን ገለጸች። ይህ በእንዲህ እንዳለ ኢራን ከተቃዋሚው የፖለቲካ ድርጅት ጋር ግንኙነት አላቸው የተባሉና በበርካታ የሽብር ድርጊቶች ውስጥ ተሳትፈዋል ያለቻቸውን 2 ሰዎች በሞት መቅጣቷም ተገልጿል። በሌላ በኩል አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በቀጠናው የሞቱ ሰዎች ቁጥር አሻቅቧል ተብሏል። ዝርዝሩን ቴዎድሮስ አይቼው እንደሚከተል ያቀርበዋል። ኢራን በአረብ ሀገራት ላይ የምትፈጽመው ጥቃት በአሜሪካ ኃይሎች ላይ ያነጣጠረ መሆኑን ገለጸች። ኢራን በባህረ ሰላጤው ሀገራት ላይ የምትፈጽማቸው ጥቃቶች ኢላማ የሚያደርጉት የአሜሪካን ኃይሎች ብቻ ነው ሲሉ የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። አንድ ወር ባለፈው አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ውስጥ ኢራን በዙሪያዋ የሚገኙ የመካከለኛው ምስራቅ ሀገራትን በሚሳኤሎችና በድሮኖች እየደበደበች መሆኗ በተደጋጋሚ ተገልጿል። የኢራን ጥቃት ከደረሰባቸው የአካባቢው ሀገራት መካከል አንዷ የሆነችውን ሳውዲ አረቢያን ጠቅሰው የውጭ ጉዳይ ሚኒስትሩ አባስ አራግቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ዓላማ የምታደርገው አሜሪካን ነው ብለዋል። ኢራን ሳውዲ አረቢያን ታከብራለች፣ እንደ ወንድም ሀገር ነው የምትመለከተው በማለት በማህበራዊ ሚዲያ ገጻቸው ላይ ካሰፈሩ ጽሑፍ ጋር ሳውዲ አረቢያ ውስጥ በኢራን ተመቶ የወደመውን የአሜሪካ ወታደራዊ የአውሮፕላን ምስል አያይዘዋል። የኛ እርምጃዎች ኢላማ የሚያደርጉት ለአረቦችና ለኢራናውያን አክብሮት የሌላቸውንና ማንኛውንም አይነት ደህንነት በማይሰጡ ወራሪ ጠላቶች ላይ ነው ያሉት አራግቺ የአሜሪካን ኃይሎች ከአካባቢው ለማስወጣት ወሳኝ ጊዜ ነው ብለዋል። የኢራኑ ውጭ ጉዳይ ሚኒስትር የሀገራቸው ትኩረት በአሜሪካ ኃይሎች ላይ ነው ቢሉም በመካከለኛው ምስራቅ ሀገራት ላይ እየተፈጸሙ ባሉ ጥቃቶች መሰረተ ልማቶችና የሲቪል ተቋማት ኢላማ መሆናቸው እየተዘገበ ነው። አባስ አራግቺ ሳውዲ አረቢያ ላይ ትኩረት አድርገው አስተያየታቸውን የሰጡት የባህረ ሰላጤው ሀገራት ከኢራን በኩል በሚሰነዘርባቸው ጥቃት የተፈጠረባቸው ቁጣ ባለበትና አሜሪካ የምታካሂደውን ጦርነት እንድትቀጥል እያበረታቱ መሆናቸው እየተነገረ ባለበት ጊዜ ነው። ይህ በእንዲህ እያለ ኢራን ከተቃዋሚ የፖለቲካ ድርጅት ጋር ግንኙነት አላቸው የተባሉና በበርካታ የሽብር ድርጊቶች ውስጥ ተሳትፈዋል ያለቻቸውን 2 ሰዎች በሞት መቅጣቷ ተገልጿል። የኢራን የፍትህ ተቋማት የዜና ምንጭ የሆነው ሚዛን የዜና ወኪል እንደዘገበው የሀገሪቱ ጠቅላይ ፍርድ ቤት ያጸደቀው የሞት ቅጣት ተግባራዊ የሆነው ሰኞ ጠዋት ነው ብለዋል። 2 ሰዎች ላይ ለሞት ያበቃቸው ክስ ተብሎ የቀረበው በወሳኝ ቦታዎችና ሕዝብ በሚሰበሰብባቸው ስፍራዎች ላይ በላውንቸር ጥቃት ለመፈጸም ሲንቀሳቀሱ በመገኘታቸው እንደሆነም ተመላክቷል። ኢራን ከአሜሪካና ከእስራኤል ጋር ጦርነት ውስጥ ከገባች በኋላ በሀገሪቱ ውስጥ የሚፈጸሙ የሞት ቅጣቶች ቁጥር መጨመራቸውን የሰብአዊ መብቶች ተቆርቋሪ ገልጸዋል። በሌላ በኩል ደግሞ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በቀጠናው የሞቱ ሰዎች ቁጥር አሻቅቧል ተብሏል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች አክቲቪስቶች ድርጅት ኢራና ጦርነቱ ከጀመረበት ጊዜ አንስቶ በኢራን ብቻ 3492 ሰዎች መገደላቸውንና ከነዚህም መካከል 1574 ሰላማዊ ሰዎች እንዲሁም 236 ያህሉ ህጻናት መሆናቸውን ተናግረዋል። በእስራኤል ደግሞ ማገን ዴቪድ ኤዶም የተባለ የአምቡላንስ አገልግሎት ድርጅት ጦርነቱ ከተቀሰቀሰበት ዕለት አንስቶ በሊባኖስ 9 ወታደሮችን ጨምሮ በአጠቃላይ 27 ሰዎች ከኢራን በተተኮሰ ሚሳኤል መገደላቸውን አስታውቋል። የሊባኖስ ጤና ሚኒስትር በበኩሉ ጦርነቱ ከተጀመረ ጊዜ አንስቶ በሀገሪቱ ውስጥ በተፈጸሙ ጥቃቶች 124 ህጻናትን ጨምሮ 1247 ሰዎች መገደላቸውን ይፋ አድርጓል። በሌላ ዜና ሌሊቱን የኩዌትን ሰንደቅ ዓላማ የሚያውለበልብ አልሳልሜ የተባለ ነዳጅ ጫኝ መርከብ ምንነቱ ባልታወቀ ተተኳሽ በዩናይትድ አረብ ኤሚሬት የባህር ዳርቻ ዱባይ ላይ በቆመበት ጥቃት እንደደረሰበት ቫንጋርድ የተሰኘው የባህር ትራንስፖርት ደህንነት ኩባንያ አስታውቋል። ኩባንያው ጥቃቱን ተከትሎ በመርከቧ ላይ መጠነኛ ጉዳት መድረሱና እሳት ተቀስቅሶ እንደነበር ጠቅሶ በቁጥጥር ስር መዋሉን ገልጿል። የመርከቧ 24 ሰራተኞችም ምንም አይነት ጉዳት እንዳላጋጠማቸው እንዲሁም ጥቃቱን ተከትሎ የፈሰሰ ነዳጅ አለመኖሩን ይፋ አድርጓል። የዱባይ ባለስልጣናት ስለ ጥቃቱ መፈጸም አረጋግጠው ስለ መርከቧ ዝርዝር መረጃ ከመስጠት የተቆጠቡ ቢሆንም የኩዌት ነዳጅ ኮርፖሬሽን ግን ጥቃቱን የኢራናውያን ጨካኝ የአየር ጥቃት ሲል ገልጾታል። የኢራን መገናኛ ብዙሃን ስለ ጥቃቱ ቢዘግቡም ማን እንደፈጸመው ግን አልገለጹም። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋል ሀብታሙ ያቀርባቸዋል። አብራችሁን ቆዩ።
በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያ በዋጋ ግሽበት ላይ አሉታዊ ተጽዕኖ ይኖረዋል ሲል የገንዘብ ፖሊሲ ኮሚቴ አስታወቀም። በኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 6ኛ ዙር ስብሰባውን አካሂዶ የተለያዩ ኢኮኖሚያዊ ሁኔታዎችን በመገምገም መግለጫ አውጥቷል። በቅርቡ 2 ገለልተኛና የመስኩ ባለሙያ የሆኑት አባላትን ያካተተው የገንዘብ ፖሊሲ ከታህሳስ ወር 2018 ዓ.ም ጀምሮ ነጠላ አሃዝ የዋጋ ግሽበት ተመዝግቦ መቆየቱን ተናግሯል። ኮሚቴው የኢራኑ ጦርነት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጫና እያሳደረ የአቅርቦት ሰንሰለት መቋረጥም እየፈጠረ መሆኑን ገልጿል። ይህ በሀገር ውስጥ የዋጋ ግሽበት ሁኔታ ላይ ጫና እንደሚፈጥር ጠቅሶ የስጋቱ ጫና ግን መንግስት በሚወስደው የመቆጣጠሪያ እርምጃዎችና ግጭቱ በሚቆይበት ጊዜ እንደሚወሰንም ገልጿል። በዘላቂነት ለማስቀጠልም እየተወሰደ ያለው ጥብቅ የገንዘብ ፖሊሲ ሊቀጥል ይገባል ሲል ምክረ ሀሳብም ሰጥቷል። በሌላ በኩል ብሔራዊ ባንክ የውጭ ምንዛሪ ገበያውን ለማረጋጋት በሚል በሚያወጣቸው ጨረታዎች በ100 ቢሊዮኖች የሚቆጠር ብር ከገበያው እየሰበሰበ መሆኑም አንዱ የጥብቅ የገንዘብ ፖሊሲ ማሳያ ተደርጎም ተወስዷል። የገንዘብ ፖሊሲው የገንዘብ ሁኔታን በተመለከተ በመግለጫው ባካተተው ሀሳብ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት ካምናው በ39.3 በመቶ ማደጉን ጠቅሷል። በባንኮች ላይ ቀጥሎ የቆየው የብድር ገደብ ተሻሽሎ ሲቀጥል በተወሰነ መልኩ የብድር አቅርቦት ለመጨመሩ ለገንዘብ አቅርቦት እድገት ምክንያት ሆኗልም ተብሏል። በሌላ በኩል መሰረታዊ የገንዘብ እድገት መጠነኛ ቅናሽ አሳይቷልም ተብሏል። የባንክ ዘርፉ ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነ በኮሚቴው የተገመገመ ቢሆንም በአንዳንዶቹ ባንኮች ዘንድ በተወሰነ መልኩ የጥሬ ገንዘብ እጥረት መኖሩም ተመላክቷል። የኢትዮጵያ አየር መንገድ ሁሉንም የራሱን አውሮፕላኖች በራሱ የመጠገን አቅም እንዳለውና የሌሎች ሀገራትንም እንደሚጠግን ገለጸ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ ሁሉንም የራሱን አውሮፕላኖች በራሱ የመጠገን አቅም እንዳለው የሌሎች ሀገራትንም እንደሚጠግን ተናግረዋል። አቶ መስፍን ጣሰው ይህንን ያሉት የአፍሪካን አውሮፕላን የጥገና ዘርፍ ማጠናከርን ያለመ አህጉራዊ ኮንፈረንስ በተካሄደበት ወቅት ለጋዜጠኞች በሰጡት ቃለ መጠይቅ ላይ ነው። የአፍሪካ የአውሮፕላን ጥገና ዘርፍ ኮንፈረንስ በአዲስ አበባ ባሳለፍነው እሁድ ጀምሮ እስከዛሬ ድረስ ዘላቂ የአፍሪካ አቪዬሽን ጥገና ስርዓትን እውን ማድረግ በሚል መሪ ሀሳብ ተካሂዷል። ኮንፈረንሱን የኢትዮጵያ አየር መንገድ ግሩፕ ከአፍሪካ አየር መንገዶች ማህበር ጋር በመተባበር እንዳዘጋጀም ተገልጿል። በኮንፈረንሱ ላይ የተገኙት አቶ መስፍን ጣሰው አየር መንገዱም ሁሉንም የራሱን አውሮፕላኖች በራሱ እንደሚጠግንና ሞሮኮ፣ ሳውዲ አረቢያ፣ ኦማንን ጨምሮ የሌሎች ሀገራትንም እንደሚጠግን ተናግረዋል። የኢትዮጵያ አየር መንገድ ከአፍሪካ ትልቁ የአውሮፕላን ጥገና ማዕከል አለው። ሁሉንም አውሮፕላኖች በራሱ በመጠገን እንዲህ አይነት አቅም ያለው የኢትዮጵያ አየር መንገድ ብቻ ነው ከአፍሪካ። ይህ ለራሳችን ብቻ ሳይሆን ለሌሎች አየር መንገዶች አፍሪካም ያሉ መካከለኛው ምስራቅ ያሉ አየር መንገዶች አውሮፕላኖቻቸውን እያመጡ እኛ ጋር ያስጠግናሉ። ግን የበለጠ መስራት እንፈልጋለን። ስለዚህ ይሄን መድረክ ለኢትዮጵያ አየር መንገድ ያለውን አቅም ለማስተዋወቅ ተጠቅመንበታል። በአፍሪካ ጠንካራ የሆነ የአውሮፕላን ጥገና ማዕከላት ባለመኖራቸው የትራንስፖርት አቅሙ ደካማ እንደሆነም አቶ መስፍን ተናግረዋል። አቶ መስፍን አክለውም ሌሎች የአፍሪካ አየር መንገዶችም የራሳቸውን አውሮፕላን ጥገና አቅም ማቋቋም የሚፈልጉ ካሉ አብረን መስራት እንደምንችል፣ ልንተባበር እንደምንችል በዚሁ መድረክ ላይ አሳውቀናል ነው ያሉት። የኮንፈረንሱ ዋና ዓላማዎች አየር መንገዶች ለጥገና አገልግሎት ወደ ሌሎች አህጉራት በመላክ የሚያወጡትን ከፍተኛ ወጪ የሚቀንሱባቸውን አዳዲስ አህጉራዊ የገበያ ትስስሮችን መፍጠር፣ የአቅርቦት ሰንሰለት ችግሮችን መቅረፍ፣ ቀጠናዊ ትብብርን ማጠናከር፣ የሰለጠነ የሰው ኃይል ማፍራት መሆናቸውም ተመላክቷል። በተጨማሪም ተሳታፊዎች በቴክኖሎጂ የዘመነውን የኢትዮጵያ አየር መንገድ የአውሮፕላን የጥገና ማዕከል ጎብኝተዋል። ኢትዮ ሆም ኤክስፖ 2026 የተሰኘ የሪል ስቴት ኤክስፖ በለንደን ከተማ ሊካሄድ እንደሆነ ተነገረም። በለንደን የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ዲያስፖራ አገልግሎት፣ የኢትዮጵያ ሪል ስቴት አልሚዎች ማህበር፣ የአዲስ አበባ ንግድ ምክር ቤትና ኤድማር ቬንቸርስ ከተባለ ተቋም ጋር በመተባበር ኢትዮ ሆም ኤክስፖ 2026 ማዘጋጀቱን አስታውቋል። በዩናይትድ ኪንግደም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን የመኖሪያ ቤት ፍላጎት ለማሟላት እንዲሁም ተጠቃሚነታቸውን ለማሳደግ የሚረዳና ግንዛቤ በመፍጠር ረገድ ትልቅ አስተዋጽኦ እንደሚኖረውም ተገልጿል። ኤክስፖ ከግንቦት 15 እስከ 17 ቀን 2018 ዓ.ም
ለ3 ቀናት በለንደን ከተማ የሚካሄድ ሲሆን በዩናይትድ ኪንግደምና አካባቢ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው የመኖሪያ ቤት የማፍራት ህልማቸውን እውን የሚያደርግ ነው ተብሏል። ኤክስፖ በተረጋገጠ በበቂ መረጃ ላይ በተመሰረተና በዘርፉ የተሰማሩ ባለድርሻ አካላት፣ የሪል ስቴት አልሚዎች፣ ባንኮች፣ የፋይናንስ ተቋማትና የፖሊሲ ፈጻሚ የመንግስት ተቋማትን የሚያሳትፍ እንዲሁም የአገልግሎት መረጃ የሚያገኙበት መሆኑ ተገልጿል። የኤክስፖ ዓላማ በዋናነት በሪል ስቴት ዘርፍ ባለሙያዎችና ተጠቃሚዎች መካከል ያለውን መተማመን ለማሳደግና አስተማማኝ በሆነ መንገድ ግብይቶች እንዲፈጸሙ የተዘጋጁ ስርዓቶችን ማስተዋወቅ እንደሆነም ተነግሯል። ይህ ኤክስፖ ለየት ባለ አቀራረብ በዩናይትድ ኪንግደም የሚኖሩ የዲያስፖራ ማህበረሰብ አባላት አስተማማኝ በሆነ መንገድ የቤት ባለቤት እንዲሆኑ ለማስቻል ከሚመለከታቸው ባለድርሻ አካላት ጋር በቅንጅት ይሰራልም ተብሏል። የአዲስ አበባ ንግድ ምክር ቤት በኤክስፖ የሚሳተፉ የሪል ስቴት አልሚዎች በታቀደለት ጊዜ ጥራትና ዋጋ ለደንበኞቻቸው ቃል የገቡትን ቤት ማስረከብ የሚችሉ መሆናቸውንና የሚያቀርቧቸውን ሰነዶች ህጋዊነት በተቀመጡ መመዘኛዎች የማጣራት ሂደት የሚያልፉ በመሆናቸው የዲያስፖራው ማህበረሰብ በዚህ ረገድ ያለውን ስጋት የሚቀርፍ እንደሆነም ተነግሯል። ኤክስፖ ከሚመለከታቸው አገልግሎት ሰጪ ተቋማት ጋር በሚደረግ የመረጃ ልውውጥና የፓናል ውይይት በዘርፉ ያለውን የመረጃ ክፍተት፣ አዳዲስ የወጡ ፖሊሲዎች ተፈጻሚነት ላይ በሚደረግ ውይይት ሂደቱን የበለጠ ግልጽና አስተማማኝ ለማድረግ ጥረትም ይደረጋል ተብሏል። ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 22 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት